radical regime, decimating Iran's capabilities with Iran war is well into its fourth week and is now looking like a perfect storm for the petrodollar regime. ዓለም በአሁኑ ሰዓት በአንድ ግዙፍ የቬጋስ የቁማር አዳራሽ ታድማለች። ለጠቅላይ የሄደች ያለችው ደግሞ አሜሪካ ናት። የዜሮ ድምር ቁማርተኛዋ አሜሪካ። ሆኖም ዋናዋን ሳይቀር በኢራን ተበልጣ በኪሳራ ባዶ እጇን ቀርታለች። ይህ አደገኛ ቁማር ስለ ዴሞክራሲ አይደለም፣ ስለ ሰብአዊ መብትም አይደለም፣ ስለ ፍትህ አይደለም፣ ስለ ርትዕም አይደለም፣ ስለ ኑክሌር የጦር መሳሪያ አይደለም፣ ስለ አሜሪካ እሴቶች አይደለም፣ ስለ እስራኤልም አይደለም። ታዲያ ይህ ጦርነት ለምን ተቀሰቀሰ? ይህ ቁማር ያልገባው ካለ ስለ ኃይል ወይም ስለ ኢነርጂ አሊያም ስለ ነዳጅ ወይም ስለ ዶላር ነው። አዎ ቁማሩ ስለ ፔትሮ ዶላር ነው። ለዚህ ቁማር ሲባል የተገደሉት የኢራኑ መንፈሳዊ መሪ አሊ ካሚኒ ሰማዕትነት የዓለምን የጂኦፖለቲካ ቁማር እንዳይመለስ አድርገው ወደ ኢራን ቴህራን ጎሊስታን ቤተ መንግሥት ወስደውታል። ዶናልድ ትራምፕ ያልተገኘን ድል እያወጁ ነው። እስራኤልም በበኩሏ ጠላቴን አዳክሜያለሁ እያለች ነው። ነገር ግን ከመጋረጃ ጀርባ ሌላ የማይታይ ስውር እጅ አለ፣ ድብቅ እውነት አለ። የተወደዳችሁ የሳሎን ቲዩብ ቤተሰቦችና ተከታታዮች፣ ባልደረባችን ጋዜጠኛ ቁምላቸው አበበ ይማም ወይም ሞሼዳያን ምንጭ ጠቅሶ ከእስራኤል አሜሪካና ኢራን ጦርነት ጀርባ ያለውን ሴራ ስውር እጅ ጨምሮ ቻይናና ራሽያ ለምን ዝምታ እንደመረጡ፣ የዶላርን ህልውና ከኢራን በረሃዎች ጋር ምን ያገናኘዋል ሲል ይሞግታል። የዓለምን ፖለቲካ ከጀርባ ሆኖ የሚዘውረውን ስውር እጅ ጋድ ያወጣዋል፣ እርቃኑን ያስቀረዋል። እነሆ ዝርዝሩን አቀርበዋለሁ። ቴምር ፕሮፐርቲስ ግንባታ ከሚያካሄድባቸው ቦታዎች በተመረጡት ላይ የ35 በመቶ እውነተኛ ቅናሽ አድርጓል። በቡልጋሪያ ማዞሪያ በ69 ካሬ ላይ ያረፈ ባለ አንድ መኝታ ዋጋ 7.9 ሚሊዮን ብር ነው። ሙሉን ከከፈሉ በ30 በመቶ ቅናሽ በ5.5 ሚሊዮን ብር ይገዙታል። በ9.4 ሚሊዮን ብር የሚሸጠው ባለ 82 ካሬ ባለ 2 መኝታ በሙሉ ክፍያ በ6.6 ሚሊዮን ብር ያገኙታል። 3 መኝታ ያለው ባለ 126 ካሬ ቤት ሙሉ ከከፈሉ ዋጋው ከ14.1 ሚሊዮን ወደ 10 ሚሊዮን ብር ይቀነስልዎታል። በአዋሬ ከባለ 1 እስከ 3 መኝታ በገላንና አፍሪካ ህብረት አቅራቢያ ዘመናዊ ሱቆችም ከ500 ሺህ ብር ቅድመ ክፍያና ከ2.5 ሚሊዮን ብር ሙሉ ክፍያ ጀምሮ ቀርቧል። ለበለጠ መረጃ በ0902 13 38 66 ወይም በ0948 62 53 72 ይደውሉ። ለ36 ዓመታት ኢራንን የመሩት አሊ ካሚኒ ሲገደሉ ትልቅ የሥልጣን ክፍተት ፈጥሯል። ነገር ግን ኔት ስዋንሰን እንደሚለው የአሜሪካና የእስራኤል ጥቃት ለካሚኒ የሰማዕትነት ክብር አጎናጽፏቸዋል። ይህ ደግሞ ለአገዛዙ ከሰማይ የወረደ መና ነው። ለምን ቢባል አገዛዙ ኢራናውያንን ከጎኑ ለማሰለፍ በፕሮፓጋንዳነት ተጠቅሞበታል። ኢራን ውስጥ 20 በመቶ አገዛዙን የሚቃወሙ፣ 20 በመቶ ለሥርዓቱ አንገታቸውን የሚሰጡ፣ 60 በመቶ ደግሞ የተሻለ ኑሮ የሚፈልጉ ናቸው። አሜሪካ ቦምብ ስታዘም በተለይ በጥቃቱ የመጀመሪያ ቀን በደቡባዊ ቴህራን በሚገኘው ሻጃሬህ ታይቤህ የልጃገረዶች አንደኛ ደረጃ ትምህርት ቤት ላይ በተፈጸመ ጥቃት 170 ሕፃናት መገደላቸው የኢራናውያንን ልብ በሐዘን ሰብሯል። ቁጥራቸው ቀላል ያልሆነውን ልብ ደግሞ አሸፈተ። ብዙዎቹ ሳይፈልጉ ከአገዛዙ ጎን ቆሙ። ሆኖም አንድ ወር ባለፈው በዚህ ጦርነት ትራምፕ ጊዜያዊ ድል አስመዝግበው ይሆናል። ሆኖም ጦርነቱን አላሸነፉም። ውጊያዎችን እስራኤልና አሜሪካ ያሸነፉ ቢመስልም ኢራን ግን ማታ ነው ድሌ እያለች ነው። ጦርነቱን እያሸነፈች ነው። ለድርድር የምትለመን፣ ለመደራደር ቅድመ ሁኔታ የምታስቀምጥ ሆና ተከስታለች። ከትራምፕ የቀረበላትን የእንደራደር ጥያቄ ውድቅ አድርጋ የራሷን ቅድመ ሁኔታ አስቀምጣለች። አዎ ኢራን የጥንታዊት ስልጣኔ ባለቤት፣ የደለበ ታሪክና አብሮነት ያላት እንዲሁም በብዛት የተማረ ቀለም የዘለቀው ከ92 ሚሊዮን በላይ ሕዝብ ያላት አገር፣ ኮሮና አትንኩኝ በአገር እንጂ እንደ ሂዝቦላ ያለ ሚሊሻ የሚፈነጭባት አገር አይደለችም። ታዲያ አሜሪካ ለምን እችን ጥንታዊት አገር
ለምን ለግማሽ ክፍለ ዘመን ያህል ጠምዳ ያዘቻት? ወደ ዋይት ሃውስ ሪፐብሊካን ገቡ፣ ዴሞክራቶች ወጡ። ኢራን ላይ የሚያራምዱት የእመቃ የማዕቀብ ፖሊሲ ለምን ተመሳሳይ ሆነ? አሜሪካ ለምን የመካከለኛው ምስራቅ ጉዳይ ያንዘረዝራታል? ለምን እረፍት ይነሳታል? ለምን እንቅልፍ ያሳጣታል ቢባል መልሱ የኢራን የኒውክሌር ጦር መሳሪያ ወይም አገር አቋራጭ ሚሳኤል አይደለም። የእስራኤል ሕልውና አሳስቧትም አይደለም። የእሷ ራስ ምታት የማይጠረቃው ብሔራዊ ጥቅሟ ነው። አዎ እንዳበደ ውሻ ተናካሽ ያደረጋት ፔትሮ ዶላር ነው። ሌላው ሁሉ ሽፋን ነው። Radical regime decimating Iran's capability. የፔትሮ ዶላርን ምንነትና ታሪካዊ ዳራ ስንክሳር እንግለጽ። በኒክሰን ሾክና በፔትሮ ዶላር ስርዓት መካከል ያለው ግንኙነት ጥልቅ፣ ቀጥተኛና ታሪካዊ ነው። የኒክሰን ሾክ የፔትሮ ዶላር ስርዓት እንዲፈጠር ምክንያት ሆኗል። የፔትሮ ዶላር ስርዓት ደግሞ የኒክሰን ሾክ በአሜሪካ ኢኮኖሚ ላይ ሊያመጣ የነበረውን ከፍተኛ አደጋ ቀልብሷል። ከሁለተኛው የዓለም ጦርነት በኋላ የዓለም የገንዘብ ስርዓት የሚመራው በብሬተን ውድስ ስምምነት ነበር። በዚህ ስምምነት መሠረት የአሜሪካ ዶላር ዋጋ ከወርቅ ጋር የተቆራኘ ነበር። 35 ዶላር ከአንድ ወቄት ወርቅ ጋር ትይዩ ነበር። ሌሎች የዓለም አገራትም የገንዘባቸውን ዋጋ ከዶላር ጋር አያይዘው ነበር። አገራት የያዙትን ዶላር ወደ አሜሪካ ማዕከላዊ ባንክ በመውሰድ በወርቅ የመለወጥ መብት ነበራቸው። በሂደት ግን አሜሪካ ለቪየትናም ጦርነትና ለተለያዩ ማኅበራዊ ፕሮግራሞች ከፍተኛ ወጪ ስታወጣ ካላት የወርቅ ክምችት በላይ ዶላር አተመች። ይህንን ያስተዋሉ እንደ ፈረንሳይ ያሉ አገራት የያዙትን ዶላር በወርቅ ለመለወጥ መጠየቅ ጀመሩ። ይህም የአሜሪካ የወርቅ ክምችት እንዲሟጠጥ አደረገው። ፕሬዚዳንት ሪቻርድ ኒክሰን አሜሪካ የወርቅ ክምችቷን ሙሉ በሙሉ ልታጣ መሆኑን ስለተረዱ በነሐሴ ወር 1971 ዓ.ም በድንገት አንድ ውሳኔ አስተላለፉ። ይኸውም የአሜሪካ ዶላር ወደ ወርቅ የመለወጥ ሂደት ለጊዜው መታገዱን አስታወቁ። ይህ ውሳኔ የኒክሰን ሾክ ይባላል። ውሳኔው በወቅቱ ገበያውንም አገራትንም አስደንግጦ ስለነበር ዶላር ከወርቅ ጋር የነበረው ትስስር ማንም ባልጠበቀው ሁኔታ ለአንዴና ለመጨረሻ ጊዜ የተበጠሰበት ወሳኝ የፖለቲካዊ ኢኮኖሚያዊና የጂኦ ፖለቲካ መታጠፊያ ስለነበር በወቅቱ ሥልጣን ላይ በነበሩት 37ኛው የአሜሪካ ፕሬዝዳንት ሪቻርድ ኒክሰን ስም የኒክሰን ሾክ ተባለ። ዶላር ራሱን የቻለ መገበያያ ገንዘብ ሆነ። አገራት በአሜሪካ ዶላር ላይ የነበራቸውን እምነት አናጋው። የዶላር ዋጋ መቀነስ ጀመረ። ሆኖም አሜሪካ እጇን አጣጥፋ አልተቀመጠችም። ብሬተን ውድስን የሚያስንቅ ማለትም ዶላርን ከወርቅ ጋር ማስተሳሰርን የሚያስቀር ስትራቴጂ ነድፋ ከተፋለች። አሜሪካ ያለ ወርቅ ዶላሯን የዓለም የበላይ መገበያያ አድርጋ ለማቆየት አዲስ ስልት ቀየሰች። ዶላርን ከወርቅ የለየው የኒክሰን ሾክ ያስከተለውን የኢኮኖሚ ቀውስ ለማስወገድ አሜሪካ ወደ መካከለኛው ምስራቅ ዓይኗን ጣለች። በወቅቱ ነዳጅ ወይም ፔትሮሊየም በዓለም ላይ እጅግ አስፈላጊ ወይም ስትራቴጂካዊ ሸቀጥ ነበር። የአሜሪካ መንግሥት በሄንሪ ኪሲንጀር አጋፋሪነት ከግዙፏ ነዳጅ አምራች አገር ከሳውዲ አረቢያ ንጉሥ ፋይሰል ጋር ተከታታይ ስምምነቶችን አደረገ። ሳውዲ አረቢያ የነዳጅ ምርቷን በአሜሪካ ዶላር ብቻ ለመሸጥ ተስማማች። ይህ ማለት ማንኛውም አገር ነዳጅ ከሳውዲ አረቢያ ለመግዛት ከፈለገ መጀመሪያ ዶላር ሊኖረው ይገባል። መቼ ይሄ ብቻ ነዳጅ በመሸጥ የምታገኘውን ትርፍ ወይም ፔትሮ ዶላር መልሳ በአሜሪካ ባንኮችና ቦንዶች ውስጥ ኢንቨስት ለማድረግ ተስማማች። አሜሪካ በምላሹ ለሳውዲ አረቢያ ሙሉ ወታደራዊ ጥበቃ ለማድረግ የጦር መሳሪያ ለመሸጥና የንግድ ትብብር ለማካሄድ ተስማማች። በኋላ ላይ ሌሎች ነዳጅ አምራች አገራትም የሳውዲን መንገድ ተከተሉ። የኒክሰን ሾክ ዶላርን ከወርቅ ሲያፋጣው፣ የፔትሮ ዶላር ስምምነት ግን ዶላርን ከነዳጅ ጋር በቁርባን አጣምሮ ሕይወት ዘራበት። ከዚህ በኋላ አሜሪካ ወርቅ ማከማቸት አላስፈለጋትም። ዓለም ነዳጅን በዶላር ብቻ እንዲገበያይ ማድረግ ከበቂ በላይ ሆነ። ማንኛውም አገር ያለ ነዳጅ መኖር አይችልም። ነዳጅ ለመግዛት ደግሞ ዶላር የግድ ነው። ይህ
ለዶላር ያለውን ፍላጎት ዘላቂና ከፍተኛ አደረገው። የዶላር ዋጋ እንዳይወርድ የዓለም የመገበያ ገንዘብ ሆኖ እንዲቀጥል አደረገ። የዓለም ኢኮኖሚ ቋንቋ መግባቢያ ሆነ። ከሁሉም በላይ አሜሪካ የፈለገችውን ያህል ዶላር ብታትም ዓለም ነዳጅ ለመግዛት ዶላር የግድ ስለሚያስፈልገው አሜሪካ ያለምንም ስጋት ወጪዋን እንድታካክስና በዓለም ኢኮኖሚ ላይ የበላይነቷን እንድታረጋግጥ አስችሏታል። አሜሪካ በተዘዋዋሪ ዓለም በሙሉ ዶላር እንዲገዛ አስገደደች። ይህ ለአሜሪካ ልዩ ጥቅምና መብት ይዞላን መጣ። ኢራን ደግሞ ነዳጄን በፈለግኩት የገንዘብ አይነት መሸጥ ሉዓላዊ መብቴ ነው በማለት ይህን ሥርዓት አምርራ ትቃወማለች። ኢራን ነዳጇን በሌላ ገንዘብ መሸጥ ከጀመረች ሌሎች አገራትም የእሷን መንገድ ሊከተሉ ይችላል። ይህ ሆነ ማለት የአሜሪካ ዶላር ዋጋ ይወድቃል። አሜሪካም ያለ ገደብ የመበደር አቅሟን ታጣለች። ፔትሮ ዶላር ሊያከትምለት ነው። ስለዚህ ይህን ስጋት ይዛ የመጣችውን ኢራን ልክ ማስገባትና መቀጣጫ ማድረግ በቀጥታም ሆነ በተዘዋዋሪ የዶላርን የበላይነት ማስጠበቅና ማስቀጠል ነው። ነገር ግን ኢራን ብቻዋን አይደለችም። የፔትሮ ዶላር ሥርዓት ቢናጋ ደስ የሚላቸው ሁለት ግዙፍ ኃይሎች አሉ፣ ቻይናና ራሽያ። ቻይና ድምጿን አጥፍታ የኢራንን ነዳጅ በዩዋን እየገዛች ነው። ይህ በፔትሮ ዶላር ግንብ ስር የተጠመደ ፈንጅ ነው። ቻይና ኢራን እንዳትወድቅ በገንዘብ ትደግፋለች። ምክንያቱም የኢራን መውደቅ የዶላርን የበላይነት ያጠናክራል። ራሽያም ይህን ሥርዓት አጥብቃ የምትቃወም ሌላው አገር ናት። በነገራችን ላይ በመካከለኛው ምስራቅ ጦርነት መቀስቀሱ ለራሽያ ያልተጠበቁ ሁለት በረከቶችን ይዞላን መጥቷል። የመጀመሪያው በሆርሙዝ ሰርጥ መዘጋት ምክንያት የነዳጅ ዋጋ ስለተኮሰ ነዳጇን በውድ ዋጋ በመቸብቸብ በጦርነት ክፉኛ የተጎዳው ኢኮኖሚያ እንዲያገግም ይረዳታል። ራሽያ ገበያዋ ከመጨመሩ ባሻገር አሜሪካ ነዳጇ ላይ ጥላባት የነበረውን ማዕቀብ በጊዜያዊነት አንስታለች። የአሜሪካ ትኩረት ከዩክሬን ወደ እስራኤል መዞሩ ለፑቲን ሁለተኛው ቶምቦላ ሎተሪ ነው። ለዩክሬን ደግሞ ያልተጠበቀ መርገም ሆኖ ነው እየታየ ያለው። ዩክሬን ዕድል ከእሷ ጋር አይደለም ማለት ይቻላል። መጀመሪያ ከጎኗ የነበረውን የዴሞክራት አስተዳደር በምርጫ አጣች። ይህ ጦርነት በአናቱ ሲጨመር ዩክሬን ማጣፊያው አጠራት። አሜሪካና የኔቶ አባል አገራት በጦርነቱ ምክንያት በመሃላቸው ንፋስ መግባቱ ለራሽያ ሌላ ያልተጠበቀ ሲሳይ ነው። ይህ የዩክሬን ግጥምጥሞች አጋጣሚ ራሱ ለካ ፍትሐዊ አይደለም እንድንል ከማስገደዱ ባሻገር የአልበርት አይንስታይንን አባባል አስታውሶኛል። አጋጣሚ ማለት እግዚአብሔር ስሙ ወይም ማንነቱ ሳይታወቅ የሚሰራበት መንገድ ነው። ታዲያ እግዜሩ ለዩክሬን ያዘጋጀላት ያጸፋ አጋጣሚ ኖር ይሆን? እሱን ጊዜ የሚመልሰው ይሆናል። ትራምፕ ያልተጠበቀ መዘዝ ይዞባቸው የመጣውን ይህን ጣጠኛ ጦርነት ድል አድርጌያለሁ በማለት ማቆም ይፈልጋሉ። እስራኤል ግን ኢራንን ማንሰራራት እንዳትችል አድርጋ ካልመታቻት በስተቀር ጦርነቱን ማቆም አትፈልግም። ትራምፕ አሁን ሁለት ምርጫዎች አሏቸው። አንደኛው እስራኤልን አስቁሞ ኢራንን እንደ ድል የምትቆጥረውን ስምምነት ማድረግ፣ ሁለተኛው ደግሞ የአሜሪካን እግረኛ ወታደሮችን ወደ ኢራን በማስገባት ማለቂያ የሌለው ጦርነት ውስጥ መዘፈቅ። ትራምፕ ይህን አያደርጉትም እንዳይባል እግረኛ ጦራቸውን ወደ ቀጣናው እያስጠጉ ነው ወይስ በኢራን ላይ ጫና ለመፍጠር አስበው ነው የሚለው የብዙዎች ጥያቄ ነው። ወደ ተነሳንበት ነጥብ ስንመለስ ይህ ጦርነት ለእስራኤል ደህንነት ወይም ለርዕዮተ ዓለም ሲባል ብቻ የሚደረግ አይደለም። ስለ ኢራን አምባገነንነትም ብቻ አይደለም። ይህ ጦርነት የዓለምን የፋይናንስና የነዳጅ መዋቅር ማን ይቆጣጠረው የሚል የክፍለ ዘመኑን ትልቅ ጥያቄ ለመመለስ የጀመረ ጦርነት ነው። ፔትሮ ዶላር ቢወድቅ አሜሪካ አብራ ትንኮታኮታለች። የምናውቃት አሜሪካ በልዕለ ኃያልነት አትቀጥልም። ቻይናና ራሽያ ደግሞ ይህን ክፍተት ለመሙላት በተጠንቀቅ እየጠበቁ ነው። በኢራንና በትራምፕ መካከል ያለው ፍጥጫ ዓለምን ወደ አዲስ ጂኦ ኢኮኖሚያዊና ጂኦፖለቲካዊ ስርዓት እየገፋ ነው። የፔትሮ ዶላር ስርዓት መፈጠር በአሜሪካ ታሪክ በዓለም ኢኮኖሚና በጂኦፖለቲካ ውስጥ ካሉት እጅግ ወሳኝ ኩነቶች አንዱ ነው። ይህ ስርዓት አሜሪካ ከሁለተኛው የዓለም ጦርነት በኋላ የነበራትን የኢኮኖሚ የበላይነት
ወደ ፍጹምና ዘላቂ ኃያልነት የቀየረ ጥበብ የተሞላበት ስልት ወይም ስትራቴጂ ነው። ፔትሮዶላር የአሜሪካን ኢኮኖሚና የዶላርን ኃያልነት በምን ያህል እንደለወጠው እንዲሁም ግዙፍ ጦር በመገንባትና የአሜሪካውያንን ሕልም በማሳካት የተጫወተው ሚና ለገመገመ ፔትሮዶላር ምን ያህል የህልውናዋ የማዕዘን ራስ እንደሆነ ያሳያል። Radical regime decimating Iran's capability. ከፍ ብሎ ለማሳየት እንደተሞከረው ከ1944 ጀምሮ የዓለም ገንዘቦች ከዶላር ጋር፣ ዶላር ደግሞ ከወርቅ ጋር የተያያዘ ነበር። ነገር ግን በ1971 አሜሪካ ከወርቅ ክምችቷ በላይ ዶላር በማተሟ የወርቅ ክፍያውን አቆመች። ይህ ክስተት ነው እንግዲህ የኒክሰን ሾክን ያዋለደው። የዶላር ኃያልነት በቀጥታ ለአሜሪካ ኢኮኖሚ ግዙፍና ልዩ ጥቅሞችን አስገኝቷል። ያለ ስጋት ዶላር ማተም ከጥቅሞቹ ቀዳሚው ነው። አሜሪካ ራሷ የፈጠረችውን ዶላር አትማ የዓለምን አንጡራ ሀብት መግዛት ቻለች። ሌሎች አገራት ነዳጅ ለመግዛት መጀመሪያ ምርትና ማዕድን ልከው ወይም አገልግሎት ሸጠው ዶላር ማግኘት አለባቸው። አሜሪካ ግን ዶላርን ዝም ብላ በማተም ብቻ ነዳጅ መግዛት ትችላለች። ይሄ አሜሪካ ያለምንም ስጋት ከፍተኛ የንግድ ጉድለት እንዲኖራት አስችሏታል። ዝቅተኛ ወለድና የገንዘብ ዝውውር ወይም ፔትሮዶላር ሪሳይክሊንግ ሌላው የአሜሪካ ልዕለ ኃያልነት ሞተር ነው። ነዳጅ አምራች አገራት ነዳጅ በመሸጥ የሚያገኙትን ፔትሮዶላር ምን እንደሚያደርጉት አስባችሁታል? ይህን ዶላር መልሰው በአሜሪካ ባንኮችና በመንግሥት ቦንዶች ወይም ትሬዠሪ ቦንድስ ኢንቨስት ያደርጉታል። ይህ ለአሜሪካ ኢኮኖሚ የማይነጥፍ ግዙፍ የገንዘብ ወይም የካፒታል ጅረት ፈጠረ። ይህ ግዙፍ የገንዘብ ፍሰት አሜሪካ ውስጥ የወለድ መጠን ዝቅተኛ እንዲሆን፣ የዱቤ አገልግሎት እንዲስፋፋና ለኢንቨስትመንት የሚሆን ካፒታል በብዛት እንዲገኝ አደረገ። ይህም የአሜሪካ ኢኮኖሚ ከሌሎች የበለጠ በፍጥነት እንዲያድግና የዓለም ቀዳሚ ኢኮኖሚ ሆኖ እንዲቀጥል ትልቅ ሚና ተጫውቷል። አሜሪካ ግዙፍ ጦር በመገንባት የዓለም ፖሊስ የሆነችውም በፔትሮዶላር መሆኑንስ አስባችሁታል? አዎ፣ የፔትሮዶላር ሥርዓትና የአሜሪካ ወታደራዊ ኃይል እርስ በርስ የተሳሰሩ ናቸው። አሜሪካ የፈለገችውን ያህል ዶላር ማተም ስለምትችል ግዙፍ የመከላከያ በጀትና ጦርነቶችን ያለ ኪሳራ ማካሄድ አስችሏታል። ሌሎች አገራት እንደ አሜሪካ ግዙፍ ጦር ቢገነቡ ኢኮኖሚያቸው ይከስር ነበር። አሜሪካ ግን በዓለም ላይ ከ800 በላይ ወታደራዊ የጦር ሰፈሮችን ለመገንባትና ዘመናዊ የጦር መሣሪያዎችን ለማምረት የሚሆን ገንዘብ በቀላሉ ማግኘት ትችላለች። የአሜሪካ ጦር ዋና ሥራ የፔትሮዶላር ሥርዓቱንና የነዳጅ መተላለፊያ መስመሮችን 24/7 ነቅቶ መጠበቅ ነው። ለሳውዲ አረቢያና ለሌሎች ነዳጅ አምራች አገራት የደህንነትና የጸጥታ ዋስትናን በመስጠት የዶላርን የበላይነት ማረጋገጥ ሌላው ተልእኮው ነው። የአሜሪካ የዶላር የበላይነት ሌላው ጥቅም የአገሪቱን ዲፕሎማሲያዊ ክንድ ማፈርጠም ነው። ወታደራዊ ኃይሏን ሳትጠቀም ወይም በሶፍት ፓወር ብሔራዊ ጥቅሟን ለማስከበር አግዟታል። በዶላር የሚገበያዩ አገራትን በኢኮኖሚያዊ ማዕቀብ ለመቅጣትና ለመቆጣጠር ሥልጣን ሰጥቷታል። ለምሳሌ ዶላርን የንግድ መሣሪያ በማድረግ ኢራንን፣ ራሽያን፣ ቬኔዙዌላንና ሌሎች አገራትን በቀላሉ ከዓለም ገበያ ማግለል አስችሏታል። ፔትሮዶላር አሜሪካ የምትመጻደቅበትን የአሜሪካውያንን ሕልም ለማሳካት አስችሏታል። ይህ የፔትሮዶላር ሥርዓት በእያንዳንዱ አሜሪካዊ የዕለት ተዕለት ሕይወት ላይ ያስመዘገበው ውጤት ማሳያ ነው። ዜጎች ጠንክረው በመሥራት ሕልማቸውን መኖር ችለዋል። እኛስ ለዲቪ የምንሰለፈው ሕይወታችንን ለአደጋ አጋልጠን በላቲን አሜሪካና በካናዳ አድርገን የምንሰደደው ከፔትሮዶላር በረከት ለመቋደስም አይደል? ፔትሮዶላር ለአሜሪካውያን ይዞት የመጣው በረከት መች ተነግሮ ያልቅና የአሜሪካውያንን የመግዛት አቅም በማጎልበት ለኢኮኖሚው የጀርባ አጥንት ከመሆን ባሻገር ከውጭ የሚገቡ ምርቶችን ማለትም መኪና፣ ኤሌክትሮኒክስ፣ አልባሳት ወዘተርፈ በጣም በርካሽ ዋጋ እንዲገዙ አስችሏቸዋል። ይህ የአሜሪካውያንን የመግዛት አቅምና የኑሮ ደረጃ በከፍተኛ ሁኔታ አሻሽሏል። በአሜሪካ ባንኮች ውስጥ ያለው ግዙፍ የፔትሮዶላር ክምችት
የወለድ ምጣኔን ዝቅተኛ በማድረጉ አሜሪካውያን በቀላሉ ለቤት መግዣ፣ ለትምህርትና ለንግድ ሥራ ርካሽ ብድር እንዲያገኙ አስችሏል። ጠንካራ ዶላርና ርካሽ ምርቶች አሜሪካን ወደ የፍጆታ ማኅበረሰብ ቀይሯታል። አሜሪካውያን ከሚያመርቱት በላይ እንዲጠቀሙና የዓለምን ሀብት እንዲያጋብሱ አስችሏቸዋል። ፔትሮ ዶላር ላለፉት 50ና ከዚያ በላይ ዓመታት ለአሜሪካ ኃያልነት መሠረት ቢሆንም በታሪክ ውስጥ ፈተናዎች ገጥሞት ያውቃል። በተለይ አሁን ከምንጊዜውም በላይ በእነ ቻይና ጠንካራ ስጋት ተደቅኖበታል። አሜሪካ እነዚህን አደጋዎች ያለፈችው በዋናነት በወታደራዊ ኃይል፣ በዲፕሎማሲያዊ ጫናና በኢኮኖሚ ማዕቀቦች ነው። የኢራቁ ፕሬዝዳንት ሳዳም ሁሴን የአገሪቱን ዘይት በዶላር ፋንታ በዩሮ እጅ በእጅ ለመሸጥ ወሰኑ። ይህ የፔትሮ ዶላርን ሥርዓት ከመሠረቱ የሚንድ ቀጥተኛ አደጋ ስለነበር አሜሪካ አራስ ነብር ሆነች። አሜሪካ በኢራቅ ላይ ወረራ ፈጸመች። በምክንያትነት የቀረበው ግን ጅምላ ጨራሽ የጦር መሣሪያ አላት የሚል ነበር። ሳዳም ሁሴን ከተገደሉ በኋላ ወዲያው የተወሰደው እርምጃ የኢራቅ ነዳጅ ሽያጭ ወደ ዶላር እንዲመለስ ማድረግ ነበር። የሊቢያው መሪ ሙአመር ጋዳፊ መላውን አፍሪካና አረብ አገራት የሚያስተሳስር በወርቅ የተደገፈ የአፍሪካ ወርቅ ዲናር ወይም ፓን አፍሪካን ጎልድ ዲናር የተባለ ገንዘብ ለመፍጠር አቀዱ። ነዳጅንና ሌሎች ሀብቶችን በዚህ ገንዘብ ለመሸጥና ከዶላር ለመላቀቅ አልመው ነበር። በ2011 በአሜሪካና በሰሜን አትላንቲክ የጦር ቃል ኪዳን ድርጅት ወይም በምህፃረ ቃሉ ኔቶ የሚመራ ወታደራዊ ጣልቃ ገብነት በሊቢያ ተካሄደ። ጋዳፊ ተገደሉ። የወርቅ ዲናር ዕቅዱም አብሮ ተቀበረ። ኢራንና የቬኔዙዌላ ከአሜሪካ ጋር ባላቸው ጠላትነት ምክንያት ነዳጃቸውን በዩዋን፣ በሩብል ወይም በዩሮ ለመሸጥ ደጋግመው ሞክረዋል። አሜሪካ እንደተለመደው በእነዚህ አገራት ላይ እጅግ ከባድ የኢኮኖሚ ማዕቀቦችን በመጣል ከዶላር የፋይናንስ ሥርዓት ወይም ስዊፍት በማግለልና በባህር ላይ የሚደረገውን የዘይት ዝውውር በመቆጣጠር ከዓለም ገበያ እንዲገለሉ ወይም ዘይታቸውን በድብቅና በርካሽ እንዲሸጡ አድርጋለች። Radical regime decimating Iran's capability. የወቅቱ የብሪክስ የቻይናና የሩሲያ ተጽዕኖስ እንዴት ይታያል? ይህ የወቅቱ እጅግ አሳሳቢና ከዚህ በፊት ከነበሩ ፈተናዎች የተለየ ነው። የወቅቱ እንቅስቃሴ በአንድ አገር የሚመራ ሳይሆን በታላላቅ የኢኮኖሚ ኃይሎች የሚመራ የተቀናጀና ስልታዊ ከዶላር የመራቅ ወይም ዲዶላራይዜሽን ሂደት ነው። ሩሲያ በዩክሬን ጦርነት ምክንያት ከአሜሪካና ከአውሮፓ ከባድ ማዕቀብ ተጥሎባት ከዶላር ሥርዓት ተገልላለች። በዚህም ምክንያት ሩሲያ ነዳጇንና የተፈጥሮ ጋዟን ለማይወዳጇት አገራት በራሷ ሩብል፣ ለወዳጆቿ ደግሞ በቻይና ዩዋን ወይም በህንድ ሩፒ መሸጥ ጀምራለች። ይህ ዶላር ሳይኖር ትልቅ የኤነርጂ ንግድ ማካሄድ እንደሚቻል ለዓለም በተግባር አሳይቷል። የቻይና የፔትሮ ዩዋን መፈጠር። ቻይና የዓለም ትልቋ ነዳጅ አስመጪ ናት። የቻይና ስትራቴጂ ዩዋን የተባለውን ገንዘቧን እንደ ዶላር ዓለም አቀፍ የመገበያያና የመጠባበቂያ ገንዘብ ማድረግ ነው። ቻይና ከሩሲያ ከኢራንና ከቬኔዙዌላ ጋር ዘይት በዩዋን ለመግዛት ስምምነት አድርጋለች። እጅግ ወሳኙ ኩነት ግን ቻይና ከሳውዲ አረቢያ ጋር ነዳጅ በዩዋን ለመገበያየት ንግግር መጀመሯ ነው። ሳውዲ ይህን ካደረገች የፔትሮ ዶላር ሥርዓት ዋና መሠረት ይናጋል። ይህ ሂደት የፔትሮ ዩዋን መፈጠር ዋዜማ ተደርጎ ሊወሰድ ይችላል። የብሪክስ መስፋፋት ተጽዕኖ። ብራዚል፣ ሩሲያ፣ ህንድ፣ ቻይና፣ ደቡብ አፍሪካ፣ አሁን ደግሞ እንደ ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ፣ ኢራን፣ ግብፅና ኢትዮጵያን የመሰሉ አገራትን አካቷል። በአዲሱ የብሪክስ ስብጥር ውስጥ የዓለም ትልልቅ ነዳጅ አምራቾች ማለትም ሳውዲ አረቢያ፣ ሩሲያ፣ ዩናይትድ አረብ ኤምሬትስ፣ ኢራንና ትልልቅ ነዳጅ ሸማቾች ቻይናና ህንድ ይገኛሉ። እነዚህ አገራት በመካከላቸው ያለውን ንግድ በአገር ውስጥ ገንዘቦች ለመፈጸም አማራጭ የክፍያ ሥርዓት ማለትም ስዊፍትን የሚተካ ለመፍጠርና ምናልባትም የጋራ የብሪክስ ገንዘብ ለማተም እየሠሩ ነው። ይህ ከተሳካ
ዶላር በኤነርጂ ንግድ ውስጥ ያለው ሚና በከፍተኛ ሁኔታ ይቀንሳል። ቀደም ሲል አሜሪካ እንደ ኢራቅ ያሉትን በወታደራዊ ኃይል መቅጣት ትችል ነበር። አሁን ግን የዓለም ቁጥር 2 ኢኮኖሚ ባለቤቷ ቻይናና የኒውክሌር ኃይል የታጠቀችው ራሽያ ከሌሎች ታዳጊ አገራት ጋር በመሆን ስልታዊ አካሄድን ስለመረጡ አሜሪካ ወታደራዊ እርምጃ ትወስዳለች ተብሎ አይጠበቅም። ሆኖም የህልውና ጉዳይ ስለሆነ አሜሪካ ጦርነትን ሙሉ በሙሉ እንደ አማራጭ አትወስደውም ብሎ መደምደም ይቸግራል። ቀጣዩ የፔትሮ ዶላር ስጋት ከየት ሊመነጭ ይችላል? የፔትሮ ዶላር ስርዓት በአንድ ጀንበር ይፈርሳል ተብሎ ባይጠበቅም ዋናው ስጋት ከሳውዲ አረቢያ ቀጣይ ጂኦፖለቲካ ጋር በእጅጉ የተቆራኘ ነው። ሳውዲ አረቢያ ከአሜሪካ ጋር የነበራት ወታደራዊ ስምምነት አሁን ላይ ጥያቄ ውስጥ ገብቷል። ሳውዲ አሁን ራሷን የቻለች ጂኦፖለቲካዊ ኃይል ለማድረግ ከቻይናና ሩሲያ ጋር ወዳጅነት ለማጠናከርና የብሪክስ አባል ለመሆን ወስናለች። ሳውዲ የነዳጇን የተወሰነ መጠን በዩዋን ለመሸጥ በይፋ ከወሰነች ይሄ የዶላርን የዓለም የበላይነት ወይም በሪቨርስ ከረንሲ ስታተስ በመናድ አዲስ የጂኦ ኢኮኖሚ አስተላለፍ በመፍጠር አሜሪካን ልትገዳደር ትችላለች። ይህ ግን በቀላሉ ሊሳካ እንደማይችል ከወዲሁ እየተነገረ ነው። የቴክኖሎጂና የዲጂታል ገንዘቦች መስፋፋት። የማዕከላዊ ባንክ ዲጂታል ገንዘቦችና የብሎክቼን ቴክኖሎጂ አገራት ያለ አሜሪካ ባንኮች ጣልቃ ገብነት በቀጥታ እርስ በርስ እንዲገበያዩ ያስችላቸዋል። ቻይና ቀድማ ዲጂታል ዩዋንን ወደ ገበያ አስገባች ሲሆን ብሪክስም የጋራ ዲጂታል ክፍያ ሥርዓት ለመዘርጋት እየሠራ ነው። ይህ ቴክኖሎጂ ዶላር በስዊፍት ሥርዓት በኩል የሚጫወተውን የአሸማጋይነት ሚና አላስፈላጊ ያደርገዋል። የአሜሪካ ኢኮኖሚ መዳከም ሌላው የፔትሮ ዶላር ስጋት ነው። ስጋቱ ከውጭ ብቻ ሳይሆን ከውስጥም ሊነሳ ይችላል የሚባለው ለዚህ ነው። የአሜሪካ እጅግ ግዙፍ አገራዊ ዕዳ ከ34 ትሪሊየን ዶላር በላይ መድረሱ፣ የዋጋ ግሽበትና የፖለቲካ አለመረጋጋት አገራት በአሜሪካ ዶላርና በመንግሥት ቦንዶች ላይ ያላቸውን እምነት እንዲቀንሱ እያደረገ ነው። አገራት ዶላር ማከማቸት ኢኮኖሚያዊ ደህንነት እንደማይሰጣቸው ካመኑ ወደ ወርቅ ወይም ወደ ሌሎች አማራጮች ፊታቸውን ሊያዞሩ ይችላሉ። የፔትሮ ዶላር ሥርዓት ዛሬም ቢሆን የዓለም የበላይ ነው። ነገር ግን ከብሪክስ በተለይም ከቻይናና ከሩሲያ የመጣው የወቅቱ ተግዳሮት በታሪኩ ውስጥ እጅግ ጠንካራና ስትራቴጂካዊ ፈተና ነው። ቀጣዩ ትልቁ ስጋት ከሳውዲ አረቢያ የአቋም መለወጥና ከአማራጭ የፋይናንስ ቴክኖሎጂዎች መስፋፋት የሚመነጭ ይሆናል። አሜሪካ አሁን ላይ ይህን ፈተና በወታደራዊ ኃይል ለመፍታት አቅም ስለሌላት የዶላር ኃያልነት ቀስ በቀስ እየተሸረሸረ ወደ ባለብዙ ገንዘብ ዓለም ወይም መልቲፖላር ከረንሲ ወርልድ የሚደረገውን ሽግግር አይቀሬ ያደርገዋል። እስከ ዛሬ በፔትሮ ዶላር ላይ የሚነሳን ማንኛውንም አደጋ አሜሪካ በወታደራዊ ጡንቻዋና በፋይናንስ የበላይነቷ እያከሸፈችው ትገኛለች። ዕውቁ አብዮተኛ፣ የታሪክ አጥኚ፣ የኢኮኖሚ ሊቅና ፈላስፋ ካርል ማርክስ ዘ 18th ብሩሜር ኦፍ ሉዊስ ናፖሊዮን በተሰኘ መጽሐፉ ታሪክ ራሱን ይደግማል፣ መጀመሪያ እንደ አሳዛኝ ኩነት ወይም ትራጄዲ፣ በመቀጠል ደግሞ እንደ አስቂኝ ድራማ ወይም ፋርስ እንዲል ዛሬም ታሪክ እንደ ሮማውያን የመገበያያ የኮንታይም ሳንቲም ዶላር ላይ ራሱን የሚደግም ይመስላል። በዚህ ሳምንት ለንባብ የበቃው ዘ ኢኮኖሚክስ መጽሔት ዶላር እንደ ሮማውያን ጥንት መገበያያ ያለ ዕጣ ፈንታ እንዳይገጥመው ያሳስባል። በ1847 እንደ አውሮፓውያን አቆጣጠር በአሁኑ የህንድ ኬራላ ግዛት ኮታያም ከተማ አቅራቢያ የሚኖሩ ጥቂት የቀን ሠራተኞች ሲቆፍሩ በድንገት የወርቅ ሳንቲም ክምችት አገኙ። እነዚህን ድንቅ ቅርሶች ለዕለት ጉርስ መግዣ በህንድ መገበያያ ሩፒ ለወጧቸው። ሳንቲሞቹን በዝቅተኛ ዋጋ የገዟቸው አንጥረኞች የ1800 ዓመታት ዕድሜ ያላቸው የሮም ጥንታዊ ቅርሶች መሆናቸውን አላስተዋሉምና ለጌጣጌጥ መሥሪያ አቀለጧቸው። በኋላ ላይ እነዚህ የወርቅ ሳንቲሞች እስከ ስኮትላንድ ድረስ ባሉ የቁፋሮ ቦታዎች ወይም የአርኪኦሎጂ ስፍራዎች ተገኝተዋል።
በህንድ ምድር የተገኙት የኮታያምና መሰል የሳንቲም ክምችቶች ለኢኮኖሚ ባለሙያዎች ብዙ የምርምር ግብዓት ሆነዋል። በተጨማሪም የሮም ግዛት ከፍተኛ የንግድ ሚዛን ጉድለት እንደነበረባት ይጠቁማሉ። ይሁን እንጂ ባሪ አይከንግሪን መኒ ቢዮንድ ቦርደርስ በሚለው አዲስ መጽሐፉ እንደሚከራከረው ይህ ሁኔታ ለሮም ልክ እንደ ዛሬው ዓለም አቀፍ ገንዘብ ወይም ዶላር አይነት ልዩ መብት ሰጥቷን ነበር። ዶላር ካለው ጠንካራ ዓለም አቀፍ ፍላጎት የተነሳ አሜሪካ በውጭ ኢንቨስትመንት ከምታገኘው ገቢ ይልቅ ከውጭ አገራት ለመበደር የምትከፍለው ወጪ እጅግ አነስተኛ ነው። ይህ የሰከነ የንግድ ሚዛን ጉድለት እንዲኖራት አድርጓል። አሜሪካውያን ብዙ ምርቶችን ወደ ውጭ ባይልኩም ከህንድና ከሌሎች አገራት ሐር፣ ቅመማ ቅመምና ዕንቁን በገፍ ይገዛሉ። የሮም የበላይነትና የገንዘቧ ተቀባይነት ዛሬ ዶላርን ደግፈው በቆሙት ተመሳሳይ አውታሮች ወይም ምሰሶዎች ላይ የተመሠረተ ነበር። የመጀመሪያው የንግድ ሚዛን ጉድለት ነው። ህንድ ከሮም ገንዘብ ማግኘት ካልቻለች ህንዳውያን ከሌሎች ወገኖች ጋር ንግድ ለመፈጸም የሚጠቀሙበት የሮም ገንዘብ አይኖራቸውም ነበር። ለሮም ገንዘብ መስፋፋት ሁለተኛው ምክንያት የወታደራዊ የበላይነት ነው። የሮም ወታደሮችና ባለሥልጣናት በዓለም ዙሪያ ይጓዙ ስለነበር ደሞዝ የሚከፈልባቸው የኮታያም ሳንቲሞች ነበሩና በሁሉም ዘንድ ተደራሽ ሆኑ። ገንዘቡን የማተም ሥልጣን የሮም ብቻ ነበር። በሪፐብሊኩ ዘመን የሳንቲም ዝውውር በሴኔቱ ጥበቃ ስር የነበረ ሲሆን አይከንግሪን ይህንን ሥርዓት ከዘመናዊው የማዕከላዊ ባንክ አሰራር ጋር ያነጻጽረዋል። ይሁን እንጂ የሮም ግዛት ቀስ በቀስ መፈራረስ የገንዘቧን ዋጋ አዳከመው። እንዲያውም የገንዘቧ ማሽቆልቆል ውድቀቷን አፋጥኖታል ማለት ይቻላል። የሮማው ንጉሥ ኔሮ በእሳት አደጋ አመድ የሆነችውን ሮም መልሶ ለመገንባትና ለጦርነት የሚሆን ገንዘብ ለማግኘት ሲል የሳንቲሞቹን ጥራት ቀነሰ። ከዚያ በኋላ የሮም ሳንቲሞች በህንድ ያላቸው ተፈላጊነት እየቀነሰ መጣ። የሳንቲሞቹ ጥራት መጓደል በሂደት ለከፍተኛ የዋጋ ግሽበትና ለግዛቱ መዳከም ምክንያት ሆነ። በአምስተኛው ክፍለ ዘመን ሮም ስትወድቅ የሮም ገንዘብ በቤዛንታይን ሶሊደስ ተተካ። ይህም የመካከለኛው ዘመን ዶላር ተብሎ ሊጠራ ይችላል። በኋላ ላይ ደግሞ የኡመያ ኸሊፋዎች ዲናር ሶሊደስን ተካ። ባሪ አይከንግሪን አሜሪካ ዛሬ ላይ የሮምን ስህተቶች እየደገመች እንደሆነ ያስጠነቅቃል። በንግድ ጉድለት ሰበብ ንግድን የመገደብ አባዜ፣ የማዕከላዊ ባንክን ነፃነት መዳከምና የበጀት ጉድለት መጨመር የዶላርን ዓለም አቀፍ ዋጋ በእጅጉ ይጎዳል። ሆኖም ከጥንቶቹ ሶሊደስና ዲናር በተቃራኒ ዛሬ የዶላር ተተኪ ሊሆኑ የሚችሉት ዩሮ፣ የቻይና ዩዋን ወይም ቢትኮይን አንዳቸውም ቢሆኑ ዶላርን ሊተኩ አይችሉም። በመሆኑም የዶላር ውድቀትና መፈራረስ ከዲናሪየስ ውድቀት የበለጠ የከፋ ዓለም አቀፍ ትርምስ ሊያስከትል ይችላል። የተወደዳችሁ የሳሎን ቲዩብ ቤተሰቦችና ተከታታዮች በቀጣይ እንድንሰራላችሁ የምትፈልጉትን ርዕሰ ጉዳይ ኮሜንት ላይ ጻፉልን። የነገ ሰው ይበለን። ሻሎም አሜን።